አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶቼ? ደህና ናችሁ ወይ? ያላችሁ ወይ? እኔ ያለው አልሐምዱሊላህ። እናንተስ እንዴት ናችሁ? ዛሬ አንዳንድ ገጠመኞች በአመት በዓል ሲሆን ምናምን ኢደል ፈጥር ሲሆን አረፋ ሲሆን የምናደርጋቸው ልጅ እያለን እንትን የምንላቸው ገጠመኞች ላጫውታችሁ ነበረ። እኔ አሁን ትዝ አለኝ። አሁን አረፋም ደርሶ የለም እና እስኪ ለምን ለወዳጆቼ ለምን ለሰብስክራይበሮቼ ለምን ልጅ እያለሁ እንትን የሚሰማኝን ስሜት ልጅ እያለሁ የሚሰማኝ እንትንና አሁን ላይ ደግሞ ትልቅ ስንሆን ከፍ ስንል የሚሰማን ስሜት ምን አይነት ስሜት ነው? አንድ አይነት ነው ወይስ አይደለም? በዓል በሚሆን ሰዓት ማለት ነው፣ አመት በዓል በሚሆን ሰዓት ስሜቱ አንድ ነው ወይስ አይደለም የሚለውን ነገር ለእናንተ ላማከራችሁ ነው። እና በፊት ልጅ እያለን ኢድ ሲሆን ማለት ነው ቢስሚላ እንዴት ደስ እንደሚል ሀገራችን ላይ አመት በዓል ሲሆን በቃ ጉጉታችን። እናንተም እንዴት ናችሁ? ልጅ እያላችሁ አመት በዓል ሲሆን ምናምን እኔ አሁን አመት በዓል ሲሆን በቃ በጣም ደስ ይላል። ቢስሚላህ ድባቡ መስጊድ ላይ እንትን ይባላል፣ ተክቢራ ይባላል። ነገ ነው ኢድ ሲባል ማለት ነው። ተክቢራ ይባላል ምናምን። እንደዚህ ሀገር አይደለም። አሁን እዚህ ሀገር ምንም ነገር ኢድ ራሱ አይመስልም ምንም ነገር እና ሀታ ስለ ኢድ ካወራን አይቀር ረመዳን ላይ ራሱ በቃ ረመዳን ነው ምንም በቃ ድባቡ ወይ ደህና አንሰግድም። በቃ ስለ ጾምን ብቻ ነው ረመዳን የሚመስለን እና ያው በቃ እኛ ሰራተኛ ስራችን ላይ ብቻ ነው እንትን የምንለው ምናምን እና ምንም ነገር ኢዱም ኢድ አይመስል ጾሙም ጾም አይመስል። ግን ሁሉም ነገር የሚያምረው ሀገራችን ላይ ወላይ ሀገራችን ላይ ያስባችሁታል? እንደኔ ታስቡታላችሁ? ግን እኔ እንጃ። ኢድም ሲመጣ ኢድ አይመስል ምንም ተክቢራ በቃ ትንሽ ይባላል ይቆማል። ሀገራችን ግን በቃ በደንብ ይባላል። ነገ ነው ኢድ ሲባል ማታ ላይ ይባላል። በቃ ቢስሚላ ከኢድ ሰላት ለኢድ ሰላት ልንሄድ አካባቢ ይባላል። በቃ ሻወራችንን ወስደን ታጥበን ምናምን ስንሄድ የሆነ ድባቡ ራሱ አንድ ነገር አይመጣም ከዚህና ከኢትዮጵያ። ኢትዮጵያ በጣም ነው ደስ የሚለው ወላሂ። እኔ እንጃ ልጅ እያለን ልጅ ስለሆን ይሆን አላውቅም፣ ድባቡ በጣም ነው ደስ የሚለው። በቃ ሰላት ሄደን ስንመጣ እኔ ማስታወሰው ወንድሞቼ ራሱ አሁን እዚህ ውስጥ ካያችሁ ይወለት እኔ ማስታወሰው ምናምን በቃ ኢድ ሰግደን መተን ልክ ቀድመን ከእናት ከአባታችን ቀድመን እንገባና ልክ ሲመጡ እናትና አባታችንን እቅፍ እቅፍ አድርገን እንኳን ያደረሰሽ እናቴ እንኳን ያደረሰ ከአባቴ እያለን እናቅፋቸው ነበርና ያ ጊዜ ግን የምር አሁን ላይ ሳስበው ራሱ የሆነ ደስ የሚል ነገር አለ። አይ ልጅነት እና በቃ የሆነ ጊዜ እንደውም አባቴን ያን እያደግን ስንመጣ የሆነ ጊዜ አባቴን ለምዷል። ገባችሁ አልኩኝ። ለምዷል እና በቃ ኢድ በመጣ ሰዓት እናታችንም አባታችንንም ቶሎ ብለን ቀድመን ቤት እንገባና እንኳን ያደረሳችሁ ብለን እናቅፋቸዋለን ማለት ነው። ከዛ በኋላ የኢድ ስጦታ ይሰጡናል ምናምን እና አሁን ደግሞ የኢድ ስጦታ ይሰጡናል። ከዛ በኋላ ደግሞ እኔና ወንድሞቼ 3ቱን 4ቱን ምናምን በቃ ከጠዋት ጀምሮ ስንዞር ምናቀውን ቤት ማናቀውን ቤት ስንዞር እንኳን አደረሳችሁ። አይ የዛን ጊዜ እኮ ሰው ሁላ ምስኪን ነበር። ማሻአላ በቃ እንዞራለን። እዛ መብላት ነው እዚህ መብላት ነው። ሆዳችን እኮ ጥግብ ብሏል። በቃ እንኳን አደረሳችሁ እያልን እየሄድን በቃ ቀኑን ሙሉ ስንዞር እንውል ነበርና በጣም ደስ ይላል ድባቡ ራሱ ቢስሚላ ከወንድሞቻችን ጋር። አይ ልጅነት ልጅ እያለን ወላይ እና ያ ነገር አሁን እስካሁን ድረስ ጭንቅላቴ ላይ ተቀርጿል እና መቼም አልረሳውም። በጣም ደስ ይላል እና ልብስ ሲገዛልን ምናምን በቃ እስኪ ነጋ ይጨንቀናል። እንደኔ ያጋጥሟቸዋል። ግን እስኪ ነጋ ይጨንቀናል። በቃ ብርቅ ይሆንብናል። ልብሳችን አጠገባችን አቅፈ ነው በቃ አብረ ነው አቅፈን ነው የተኛነው ማለት ይቻላል። ወለ አቅፈን ነው የምንተኛውና በቃ እስኪ ነጋ ያን ልብስ እስከምንለብሰው ነበር የምንቾክለውና ቢስሚላ በጣም ደስ ይላል። ግን አሁን ላይ ምንም አይመስለኝም። እኔ አሁን ላይ በቃ ምንም አይነት ልጅ እያለን ግን በጣም በቃ የምር እስኪ ነጋ ነበር። እስኪ ነጋ ያን ልብስ በቃ ለብሰ ነው
በቃ ፏ ልንልበት በቃ እስክንለብሰው ድረስ ይጨንቀን ነበር። አናምነውም በቃ የሆነ ትቶን የሚሄድ ነው የሚመስለን እና አጠገባችን ነበረ እናስቀምጠ ስንተኛ ማለት ነው። ልክ ሲነጋ ተነስተን ለኢድ ሰላት ከመሄዳችን በፊት ልክ ሲነጋ ተክቢራ ምናምን ሲባል ቶሎ ብለን ተነስተን ሻወራችንን ወስደን በቃ ልብሳችንን ለብሰን ቢስሚላ ቤት ብርቅ እንዴት እንደሚሆንብን ወላሂ። እና እንደኔ ያጋጠማችሁ ልጆች ኮሜንት ላይ ጻፉልኝ። እንደኔ ደግሞ የምትዞሩ ኢድ ላይ የምትዞሩ እንደዚህ ብቻችሁንም ሆን ከወንድሞቻችሁ ጋር እንደዚህ ዞራችሁ የምታውቁ ምናምን ገጠመኝ ካላችሁ ጻፉልኝ በኮሜንት እና አብረን እንሳቅላችኋለሁኝ። ይህን ነገር ላጋራችሁ ብዬ ነው። እና ሌላ ምን ልላችሁ ነበረ? በቃ ልክ እንዳልኳችሁ እንዞራለን። የኢዱ ቀን ከወንድሞች ጋር እንዞራለን። ሲደክመን በርማታ የምንመለሱ በቃ እንበላለን። ምግብ እኮ ቤት ላይ ሞልተዋል፣ ግን በቃ እንበላለን። የቀረበበት ቤት ሁላ እንበላለን። በቃ ዞረን እንመጣ ነበር ማታና እና የሆነ ጊዜ በቃ እኔ እያደግኩ ስመጣ የሆነ ቀን ተከላከልኩ ማለት ነው። እኔ ተከላከልኩና ወንድሞቼ ብቻ እንዲሄዱ ተፈቀደላቸውኝ። በቃ እናቴን ብላት አትሄጂም፣ በቃ ካሁን በኋላ ጎርምሰሻል፣ ትልቅ ሰው ሆነሻል፣ አትሄጂም ስትለኝ አለቀስኩኝ። እንደዚሁ ኢዱን እንደዚሁ ሳለቅሳት ዋልኩኝ እላቸዋለሁ። አሁን ላይ ያልኳቸው ያን ጊዜ ሳለቅስ ዋልኩኝና ያስቀኛል። አሁን ላይ ሳስበው ለምን አልሄድም ብዬ እኮ ነው። ለምንድን ነው የከለከላችኝ? እኔ ከወንድሞቼ ጋር ካልሄድኩ ብዬ ሳለቅስ ዋልኩና ያው እነሱ ትልቅ እየሆንኩ ስለመጣሁ ነው የከለከሉት፣ ለሌላ ነገር ሳይሆን በቃ አሁን አድገሻል፣ ትልቅ ሰው ነሽ፣ ቤት ዋይ፣ ቤት ተቀመጪ ምናምን ተብዬ ተከለከልኩኝና ያን ጊዜ መቼ ማረሰው። ሌላው ደግሞ እንዳልኳቸው እናትና አባታችን ልክ ከመስጊድ ሲመጡ ቀድመን እንገባና ማለት ነው እቅፍ አድርገን ነበረ። እንኳን አደረሰሽ እናቴ፣ እንኳን አደረሰ ከአባቴ እንድል ነበርና የሆነ ጊዜ በቃ ረሳ ነው አባቴን እንኳን አደረሰ አላልነው ከመስጊድ ሲገባና እና እሱ አኩርፎ አልበላምም አልጠጣም አይጋሽ አልበላምም አልጠጣምም ብሎ የዛን ቀን እንደዚህ አኩርፎ አለ እላችኋለሁ አባቴና እኛም ጎርምስና እኮ ነው በቃ ረስተነው ይሁን ጎርምስናም ይሁን አላቅም። የዛን ቀን ዝም እኔን መሰለኝ ዝም ያልኩት አላስታውስም፣ ግን ስላላልነው አኩርፎ አልበላም አልጠጣም ብሎ ሙሉ መተኛቱን ነው ማስታወሰው። እና እኔ ነኝ መሰለኝ የረሳሁት እንኳን አደረሰክ ሳልለው በቃ አኮረፈ፣ እንደዚሁ አኮረፈና ያን ጊዜ መቼ ማርሰውን ብቻ ደስ ይላል። ጥሩ ትዝታ ነው ጭንቅላታችን ላይ የሚቀረጸውና ጥሩ ትዝታ ነው፣ ደስ ይላል ወላሂ። ግን ለምንድን ነው እዚህ ሀገር በቃ ምንለብሰው አናጣም፣ ምንበላው አናጣም። አልሐምዱሊላህ ሁሉም ነገር በረካ ነው። ግን ደግሞ ለምንድን ነው ደስተኛ ማን ነው? ልክ እንደ ኢትዮጵያ ኢድ ሲመጣ ለምንድን ነው ደስተኛ ማን ነው? ግን ላይ ይራበንም ይጥማንም እንደ ሀገራችን የሆነ ነገር የለም። ላይ ሰላሟን ያብዛላት ሀገራችን፣ አላህ ሰላሙን ያምጣላት። ግን የሆነ የሰው ሀገር የሰው ነው፣ ምንም ደስተኛ አንሆንም ኢድ ላይ። እኔ አሁን እንደ ድሮ ኢትዮጵያ ላይ እንደምደሰተው አልደሰትም፣ ምንም አይመስለኝም። በቃ ሞክራለሁ፣ ደስተኛ ለመሆን ሞክራለሁ። ልብስ መግዛት ካለብኝ ለብሼ ምናምን ፏፏ አላለሁ። ግን እንደዛን ጊዜው እንደ ኢትዮጵያ ምናምን አልሆንም። ቤተሰብ ከጎናችን ስለሌለ ይሁን አላቅም። ለምንድን ነው ግን እንደኔ ናችሁ ግን እናንተም? እና ለማንኛውም ይሄ ገጠመኝ እንደተመቻችሁ ተስፋ አደርጋለሁ። እናንተም ገጠመኝ ካላችሁ ኮሜንት ላይ ጻፉልኝ፣ አብረን እንስቃለን። ያው አረፋ ስለደረሰ የአረፋ ገጠመኞችን ለእናንተ ለወዳጆቼ ላቀርብላችሁ ብዬ ነው ውዶቼ። በተረፈ ለሁላችንም መልካም ኢድ ይሁንልን እላችኋለሁ ውዶቼ። ወዳችኋለሁ ሁላችሁንም። ሰብስክራይብ አድርጉኝ፣ አበረታቱኝ፣ ላይክ አድርጉኝ፣ ሼር አድርጉት ደግሞ ሁሉም ቦታ እንዲደርስ። እርስ በርሳችን እንበርታ፣ እንጠንክርላችኋለሁ ውዶቼ። ሰላም አለይኩም ወራህመቱላሂ ወበረካቱ።